በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእግዚአብሔር ቤተሰብ ወገኖቻችን ኦርቶዶክሳውያን በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደተለመደው ከቅዱስ ወንጌል ትምህርታችን ከቅዱስ ያሬድ ዜማ አጣቅሰን እግዚአብሔርን በትምህርት በቃለ ወንጌል እናመሰግነዋለን። እኛም እንማራለን። እንዲያስተምረን ፈቃዱ ይሆንልን። ወደ ትምህርቴ ከማለፌ በፊት አንድ ዜማ አሰማቸዋለሁ። ከቅዱስ ያሬድ ጾመ ድጓ የደብረ ዘይት ሐሙስ ማለት ነው። ውስተ ኩሉ ምድር ነገሮሙ ወይቤሎሙ ሁሩ ወመሃሩ ወስብኩ በስምየ። ነገራቸው በዓለም ሁሉ ተሰማ። ጌታ መድኃኒታችን ኢየሱስ ክርስቶስም አላቸው፣ ሂዱ በስሜ ስበኩ አላቸው የሚል ነው። እንግዲህ ቅዱሳን ሐዋርያትን የሚያነሳ ነው። ዛሬ የምንማረው እንደ እግዚአብሔር ፈቃድ በማቴዎስ ወንጌል ምዕራፍ 19 ከቁጥር 27 ጀምሮ ያለውን ታሪክ አንስተን ነው። አውሳ ጴጥሮስ ወይቤ ናሁ ይኪ ሀደግነ ኩሎ ወተኖላከ ምን ተእንከ ንረክብ። እኛ ሁሉን ትተን ሁሉን ጥለን ተከተልንህ ምን እናገኛለን አለው። ከምን ተነስቶ እንዲህ አለው ቢሉ ወደኋላ ተመልሳችሁ እዚህ ምዕራፍ ላይ ስታነቡ አንድ ባለጠጋ ወጣት ወደ ጌታ መጥቶ የሕይወትን መንግስት ምን ላድርግ አለው። ጌታም ሕግጋቱን በሙሉ ሲነግረው እነዚህን ከልጅነት ጀምሬ ፈጽሜያቸዋለሁ፣ ቀረህ እሱንም አድርግ፣ ያለህን ሁሉ ሽጠህ ለችግረኞች ስጥና ተከተለኝ አለው ይላል። በዚህ ጊዜ ሲጠቁር አየሁ። ጌታም መልሶ ባለጠጋ ወደ መንግስት እግዚአብሔር ከሚገባ ይልቅ በመዳዳ ገመል ቢሾልክ ይቀላል አላቸው። ይህ ማለት ባለጠግነቱ ሀብቱ ሲል ነው። በእርግጥ በባለጠግነታቸው ምክንያት እግዚአብሔር መንግስት ያልቀሩ ያልተከለከሉም አሉ። አብርሃምን የመሰለ ኢዮብን የመሰለ ጻድቃን በሀብታቸውም በቅድስናቸውም የተመሰከረላቸው አሉ። ሶሎሞን የመሰለ ማለት ነው። እንዲህ አይነት አነጋገሮች የሚመጡት ፈተናዎችን ለማሳየት ነው። ባለጠጋ ካልሆነው ይልቅ ፈተና ይሆንበታል ባለጠግነቱ ለማለትና ጭንቅ ይሆንበታል። በችግር ነው፣ ብዙ ፈተና አልፎ ነው እንዲያው ይሄን ሀብቱን ንብረቱን ንቆ ትሁት ሆኖ ነው የእግዚአብሔር መንግስት የሚያገኘውና ፈተና ይሆንበታል ሲል ነው። ከዚህ ሀሳብ ተነስቶ ይህንን ነገር መድኃኒታችን ክርስቶስ ሲገልጥላቸው ቅዱስ ጴጥሮስ ምን አለ? እኛ ሁሉን ጥለን ተከተልን። ይሄ ሰው እንግዲህ እያነጻጸረ ነው። ሽጠ ተከተለኝ ገንዘብን ብትለው የሚከተልህ አይደለም። እኛ ግን ሁሉን ጥለን ተከትለናሃልና ምንድነው ዋጋችን? ምንድነው የምናገኘው ብሎ ዋጋ ይጠይቀዋል ቅዱስ ጴጥሮስ። እንግዲህ ቅዱስ ወንጌልም እንደሚነግረን ጴጥሮስ የሐዋርያት አለቃ ነውና ብዙ ጊዜ ቀድሞም ይናገራል። አለቃቸውም ስለሆነ ሐዋርያትን ወክሎ ብዙ ጊዜ ሀሳብ ሲያቀርብ እናየዋለን። ሲያቀርብም ሲጠይቅም እናየዋለን። እና ቅዱስ ጴጥሮስ እንዲህ ብሎ ሲጠይቀው ወይቤሎሙ ለክሙ አንትሙ ለተለውክሙኒ አመዳግም ልደት አመ ይነብር ለጓለ እመሕያው ዲበ መንበረ ስብሐቲሁ አንትሙኒ ትነብሩ ዲበ አሰርቶ ክልኤቱ መናብርት ወትኮንኑ አሰርቶ ክልኤተ ሕዝበ እስራኤል ይለዋል። ማለት እናንተ ዛሬ የተከተላችሁ እላችኋለሁ ወልደ እግዚአብሔር ነጻት ወልደ እጓለ እመሕያው በጌትነት በተገኘ ጊዜ በ12 ወንበር ተቀምጣችሁ በ12 ነገደ እስራኤል ትፈርዳላችሁ። እንግዲህ ይሄ ሊቃውንተ ቤተክርስቲያን ሲተረጉሙልን የመጀመሪያው በ12ቱ ህዝበ እስራኤል ላይ 12ቱ ነገደ እስራኤል ታስተምራላችሁ ሲላቸው ነው። በዳግም ምጽአት ደግሞ ትፈርዳላችሁ ማለቱ
ያን ጊዜ ተቀምጦ መፍረድ ኖሮ አይደለም፣ ፈራጁም ራሱ ኢየሱስ ክርስቶስ ነው። ዛሬ ያስተማራችሁት ትምህርት ነገ ለፍርድ የሚበቁበትን የሚያድናቸውን ወይም መንገድ የሚያሳይ ነው። ስለዚህ ጠራችሁት ነው ሰው ወደ ተግባር ለውጦ ሊፈረድበትም ሊፈረድለትም የሚያስችለው ስነ ምግባርን መስራት የሚችለውና ጋር ተነስቶ የዛሬን ማስተማራቸውን ለፍርድ እንደሚበቃ ወይም ደግሞ በሰው ልጆች በቃለ ወንጌል መሰረትነት ሊፈረድባቸው ሊፈረድላቸው እንደሚያስችል ይነግራቸዋል ማለት ነው። እንግዲህ ያን ጊዜ መቀመጥ መፍረድም የለም። ዛሬ የፈረዳችሁት ፍርድ አይነቀፍባችሁም ሲላቸው ነው። ዛሬ ያሰራችሁት ያን ጊዜ ይታሰራል፣ ዛሬ የፈታችሁት ያን ጊዜ ይፈታል። ስለዚህ እሱን ነው የሚነግራቸው። ካህናት አባቶቻችን የሐዋርያት ተከታዮች ዛሬ የፈረዱት ፍርድ በዳግም ምጽአትም አይነቀፍባቸውም። አስተውሉ። ሁለት ኃይለ ቃል ነው ያነሳ ነው። ምንድን? የመጀመሪያው ዛሬ ያስተማራችሁት ትምህርት ነገ ይፈርዳል ማለት የእግዚአብሔር ቃል እግዚአብሔር የመትር ነደ እሳት የሚያቃጥል የተባለ እንደ እሳት የሚያቃጥል ቃል እግዚአብሔር ራሱ መፍትሄ መጽንዒ ይባላል ነው፣ መጽናኛም ነው፣ አጽናኝም ነው ቃል እግዚአብሔር። ስለዚህ የእግዚአብሔር ቃል እንደሚፈርድ ዛሬ ያስተማራችሁት ትምህርት ነገ ምስክር ሆኖ ለክብር የሚያበቃም ክብር የሚያሳንስም እንደሚሆን እነግራችኋለሁ ሲላቸው ነው የመጀመሪያው። ያስተማሩት ትምህርት ራሱ እንደሚፈርድ ምስክር እንደሚሆን። ሁለተኛው ደግሞ ዛሬ እግዚአብሔር ይፍታ ያላችሁት የፈታችሁት በምድር በሰማይ በኋላ የተፈታ ይሆናል። ምንድነው የሚለው? ዘፈታሕክሙ በምድር ፍቱሐ ይከውን በሰማያት ወዘአሰርክሙ በምድር ይከውን ሱረ በሰማያት ብሎ እንደተናገረው እዚሁ ወንጌል ላይ በምዕራፍ 16 የሐዋርያት አባቶቻችን ሲነግራቸው እንደዛ ብሎ ተናግሯልና በዚህ ስልጣናችሁ ያደረጋችሁት የፈረዳችሁት ፍርድ ሁሉ የሚነቀፋችሁ አይደለም ሲላቸው ነው ማለት ነው። ምንድነው አሁንም እናነሳው? እግዚአብሔር ለቅዱሳኑ ብቻም ሳይሆን ለደካሞቹም ሳይቀር በክህነት መንገድ ላሉት አባቶቻችን የሚያስሩበት የሚፈቱበት ስልጣን ሰጠ። አስቡት። ቢጸ ሐሳውያን ስለ ቅዱሳን ከፍ ብለው ስለ ድንግል ማርያም ይከራከራሉ። ደካማ ለሆነ ለአንድ ካህን ግን እግዚአብሔር የሰጠው ስልጣን አስቡ። በሐዋርያት በኩል ማለት ነው። ዛሬ የፈታኸው ነገ የተፈታ፣ ዛሬ ያሰርከው ነገ የታሰረ ይሆናል። ዛሬ የፈረድክበት በዳግም ምጽአት ይፈረድበታል። ዛሬ ደግሞ የፈረድክለት ወይም ደግሞ የፈታኸው በዳግም ምጽአት ይፈታል ብሎ መድኃኒታችን ክርስቶስ ራሱ በሕያው ቃሉ ሲናገር አይደለም ለሐዋርያት ለቅዱሳኑ በሕይወትም ለኖሩት እግዚአብሔርንም ለመሰሉት ይቅርና ደካማም ሆነን ስልጣነ ክህነትን የያዝን ሰዎች ሳይቀር እንዲህ አይነት ስልጣን እግዚአብሔር ሰጠን። ለእግዚአብሔር ሁሉ ይቻላል። እግዚአብሔር መፍረድ ሲሆን ለሰው ልጆች መፍረድን ደግሞ አሳልፎ ሰጠ። ለሰው ልጆች መፍረድን አሳልፎ ሰጠ። መራራትንም ለሰው ልጆች አሳልፎ ሰጠ። መጀመሪያ ያስተምራሉ፣ በኋላ ደግሞ ይፈታሉ። ያልተገባ ስራን የሚሰራውን ደግሞ ያስራሉ። ማለት ለምሳሌ ወደ ጥፋት ጎዳና ሲሄድ ታስረሃል። ውጉዝ ከማሪዎስ የሚባል ሰው አለ። እንደተገኘ አይወገዝም እንጂ ሃይማኖቱን ሰው ሊገል ከሆነ መንገዱ የተስተካከለ ካልሆነ አካሄዱን አይተው እንዲያወግዙት ለጊዜው ማስቆሚያ እንዲሆን ስርዓት አለ። ማውገዝ ማለት በገመድ የታሰረ እንደሆነ ከሶስትም ከአራትም ቢተበትቡት ይፈታል።
ያው ያደክማል ይሆናል እንጂ 30 ጊዜ ቢያስሩት ይፈታል። ይሄ ግን ምድራዊ አይደለ በሰማያዊ ስልጣን በማይታይ ሀብል በማይታይ ማይሰር ማሰር መፍታት ስልጣንን እግዚአብሔር ለደካሞች ሳይቀር ለካህናት ሰጠ። አይደለም ለሐዋርያት ለጽኑዓኑ ለኃያላኑ ማለት እንማራለን። ስለዚህ በእግዚአብሔር ፍርድ የዛኔ ጣልቃ የሚገባ ባይኖርም ለእግዚአብሔር ፍርድ አስተዋጽኦ የሚያደርጉ ካህናት አባቶቻችን ሐዋርያት እንዳሉ ግን እግዚአብሔር ፍርድን ሁሉ ጠቅሎ ለራሱ ቸርነቱ በምሕረቱ ሰው በሰው ላይ እንዲፈርድ ሰው በሰው ላይ እንዲራራ አድርጎ ስልጣን ሰርቷል በተዋረድ። በእውነት እግዚአብሔር አምላካችን ፍቅሩ ወሰን ደንበር የሌለው መሆኑን የምንረዳበት አንዱ መንገድ እሱ ነው። ሁሉ ነው፣ ስልጣኑ የኔ ነው፣ የፈጠርኩ እኔ ነኝ፣ ሁሉም ይጀመረው ሁሉም ያልቀው በእኔ ብቻ ነው አላለም። አስተዋጽኦ እንዲያደርጉ በፍርዱ ሳይቀር ድርሻ እንዲኖራቸው ለአባቶቻችን ለሐዋርያት ስልጣንን ሰጠ እግዚአብሔር ድርሻ እንዲኖራቸው። ይሄ ማለት ካህናት አባቶቻችን ከቅዱሳን ሐዋርያት ፈለግ ተከትለው የሰው ልጆችን አስተምረው ወደ ሕይወት መንግስት ሊመሩበት እንጂ ዝም ብሎ እንደ ምድራዊ ፍርድ ሊገመድ ነው። እኛም ቢሆን አስተምረን በኋላ ደግሞ የሚታሰረውን ልናስር የሚፈታውን ልንፈታ ከእግዚአብሔር ልናስታርቅ በጎውን ልናደርግ ለወንድሞቻችን ልንራራ እንጂ ብቻ ልንታበይበት እንዳልሆነ እንግዲህ በዮሐንስ ወንጌል ምዕራፍ 5 ላይ በመጻጉዕ እንግዲህ በቤተ ክርስቲያን ያሉ 5 ጾታ ከሚባሉት መካከል አንዱ ካህናት ይልና የካህናት ጾራቸው ትዕቢት ነው ይላል። ስልጣናችን ምጡቅ፣ ህሊናችን እውቀታችን፣ ስልጣናችን ረቂቅ፣ ህሊናችን ምጡቅ ይላሉ ይላል። እንዲህም ከሆነ እሱን እኛ ራሳችን ማረም ነው። ልንታበይበት የተሰጠን ስልጣን የለም። ታበይንም በበጎ ስራ ከታበይንም በኃይለ መስቀሉ ከታበይንም ልጆች በመሆናችን ምክንያትን ትዕቢት አይገባም እንጂ በዛ ደስተኞች ልንሆን ይገባናል። እና እግዚአብሔር በሰጠን በሰማያዊ ስልጣን ወንድሞቻችን እንዳንበድል የሚገባውን እንድንፈርድላቸው አምላካችን ስልጣን ሰጠን። ምእመናን ወንድሞቻችን እህቶቻችን አባቶቻችን ፈለግ የተከተሉ ካህናት አባቶቻችን ከላይ ከአበው እስከታች እስከ ደካማ ካህን ድረስ የማሰር ስልጣኑ አንድ ነው። ምንም በተዋረድ ክብራቸው የተለያየ ቢሆንም ስለዚህ ይህን ማወቅ ያስፈልጋል። በተገቢው መንገድ መመራት አስፈላጊ ሆኖ ሲገኝም ደግሞ አስተያየት በመስጠት መስተካከል መተራረም ይኖርብናል እንጂ በጅምላ አባቶቻችን አንድ ካህን እንዲሰራ አንድ ጳጳስ እንዲሰራ ከዚህ በኋላ ቄስ ከዚህ በኋላ ጳጳስ ብሎ ማኩረፍ ከእግዚአብሔር ጋር ያጣላል። ስልጣኑ በዚህ በኩል ስለሆነ ሰንሰለቱና አስተውል። እኛም አባቶች ደግሞ በስርዓት በአግባቡ በጎቻችን እንድንጠብቅ መንጋውን እንድንጠብቅ አደራ የሰጠን እግዚአብሔር ስለሆነ በተገቢው እንድንመራ መቻል አለበት። ስለዚህ እናንተም በ12ቱ ነገደ እስራኤል ላይ ተቀምጣችሁ ትፈርዳላችሁ ያላቸው ስልጣናቸው ስላስተምሯቸው ዛሬ ስለሚያደርጉት ወይም ደግሞ ቅዱሳን ሐዋርያት ሰርተው ስላለፉት ጉዳይ አንስቶ ነው። እንደ ሐዋርያት መሆን ባይቻለን አባቶቻችን ሐዋርያትን ፈለግ እንዲያው በአግባቡ አጢነን ነው ተረድተን ነው በአቅማችን አሰረ ፍኖታቸውን ተከትለን ዓለሙን እንድንመራ በስጋ ያይደለ በነፍስ መሪነት የሰጠነን ምድራዊ ያይደለ ሰማያዊ መሪነትን ያሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንበርታ። መሪም ተመሪም ዓላማው ግቡ አንድ ነው። ወደ እግዚአብሔር መንግስትና ተባብረን
አንድ ሆነን ተደጋግፈን የእግዚአብሔር መንግስት እንድንወርስ አምላካችን ይፍቀድልን። በዳግም ምጽአቱ ሁላችንም ንዑ ኀቤ የሚል ድምፅን እንዲያሰማን ፈቃዱ ይሆንልን። ይቆየን።